በቻይና ለዘመናት በምግብ ማጣፈጫነት የምንጠቀመው ጨው የተለያዩ ባትሪዎችን ለመስራት እያገለገለ ይገኛል። በቅርቡ በኃይልና በቴክኖሎጂው ዓለም ታሪክ ውስጥ ተመዝግቦ የማያውቅ አንድ ግዙፍ የባትሪ ትዕዛዝ ተፈረመ። ይህ ትዕዛዝ ባትሪዎች እንዲሰሩ ወሳኝ የኃይል ምንጭ ስለሆኑት ስለ ሊቲየም አይደለም። ይልቁኑ ከሁለት ዓመታት በፊት አብዛኞቹ የባትሪ ባለሙያዎች ፈጽሞ የማይቻልና ከእውነታ የራቀ ተረት ብለው የተውት አዲስ የባትሪ ቴክኖሎጂ ነው። የዚህ ባትሪ የአቅም መጠንም 60 ጊጋዋት አወር ሲሆን ይህም በመላው ዓለም የሚገኙትን እያንዳንዱን ስማርትፎኖች በአንድ ጊዜና በአንድ ሰከንድ ሙሉ በሙሉ ለመሙላት የሚያስችል ግዙፍ ኃይል ነው። ከዚህ አቤት በስተጀርባ ያለው ኩባንያም በፕላኔቷ ላይ ትልቁ የባትሪ አምራች የሆነው ካትል ሲሆን የዚህ ባትሪ ዋና የልብ ምት የሆነው ደግሞ በየቀኑ የምናየው ተራው የምግብ ጨው ወይም የሶዲየም ንጥረ ነገር ነው። ይህ አብዮት ግን በአንድ ጀንበር የተከሰተ አይደለም። ዓለም ወደዚህ ደረጃ ለመድረስ የ30 ዓመታት የሳይንስ ፍልሚያም የቢሊዮን ዶላሮች ቁማርና ተመራማሪዎችን ለ40 ዓመታት ሙሉ ግራ ያጋባ አንድ ግዙፍ የፊዚክስ እንቆቅልሽ ማለፍ ነበረበት። ለ30 ዓመታት ያህል ዓለምን ሙሉ በሙሉ ተቆጣጥሮ የነበረው የሊቲየም ባትሪ በ2016 በሳምሰንግ ኔት 7 ስልኮች ላይ ያሳየው አደገኛ የቃጠሎ አደጋም በብርድ አየር ወቅት የሚያጣው ከ20% እስከ 40% የኃይል አቅምና ከአቶም እርከን የሚነሱት ስለታም እሾሆች ሊቲየም ድብቅ ፈንጅ እንደያዘ አሳዩ። ከዚህም በላይ የሊቲየም ጥሬ ዕቃ ዋጋ በአጭር ጊዜ ውስጥ በ800% ማሻቀቡና በድንገት ማሽቆልቆሉ የዓለምን የጽዱ ኃይል መጻኢ ዕድል በተረጋጋ መሰረት ላይ እንዳልገነባው ማረጋገጫ ሆነም። ታዲያ በአንድ ሙላት ከ500 ኪሎ ሜትር በላይ የሚያስጉዝ በ15 ደቂቃ ውስጥ 80% የሚሞላ እስከ -58 ዲግሪ ሴልሺየስ ቅዝቃዜ ሳይቀዘቅዝ የሚሰራና ለ27 ዓመታት ያህል የሚያገለግለው ይህ አዲስ የጨው ባትሪ እውን ሲሆን በርካታ ጥያቄዎች ይነሳሉ። ለ40 ዓመታት ያህል ሶዲየም የባትሪ ቁሳቁሶችን እየተረተረም ይሰብር የነበረውን የፊዚክስ እንቆቅልሽ ሳይንቲስቶች በሚስጥር እንዴት ሊፈቱት ቻሉ? ይህንን አብዮት እውን ያደረገው ሳይንሳዊ ግኝት እንደ አውሮፓ አቆጣጠር በ2000 ታትሞ ሳለም ዓለም ለ22 ዓመታት ሙሉ ችላ ብሎ መደርደሪያ ላይ ያስቀመጠበትና በ2022 ድንገት የባነነበት ሚስጥርስ ምንድነው? ከሁሉም በላይ ደግሞ ሶዲየም የሊቲየምን ቦታ ሙሉ በሙሉ ተክቶ ይወርሰዋል ወይንስ የሁለቱ ኬሚስትሪዎች ጥምረት አዲስ ድቅል ባትሪ እየፈጠረ ነው? በዛሬው ጉዟችንም ዓለም ለምን ለዚህ ያህል ጊዜ እየዘገየችና በኩሽናው ውስጥ ያለው ተራጮ እንዴት የዓለምን ኃይል ሊቀይር እንደቻለም በጥበብና በዝርዝር እንመለከታለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። የጨው ባትሪ ታሪክ ለምን ይህን ያህል ትልቅ ጉዳይ እንደሆነ ለመረዳት በመጀመሪያ ሊቲየም እንዴት ሙሉ በሙሉ ዓለምን እንደተቆጣጠረ ማወቅ አለብን። ለዚህም ስንል ወደ 1990ዎቹ መጀመሪያ እንመለስ። ከሊቲየም ባትሪዎች መምጣት በፊት ዓለም ይጠቀምባቸው የነበሩት ባትሪዎች ከባድ፣ ግዙፍና በደቂቃዎች ውስጥ የሚያልቁ ነበሩ። የቪዲዮ ካሜራ ባትሪ ለአንድ ሰዓት ያህል ብቻ የቆየ ነበረ ሲሆን ላፕቶፖች ከደረጃ በታች የሆኑና ስብሰባ እንኳን የማያጨርሱ ወፍራም ቁሶች ነበሩ። ስልኮን ኪሶ ውስጥ ከተው ቀኑን ሙሉ መጠቀም የሚለው ሐሳብም በወቅቱ ሊደርስ የማይችል የሳይንስ ልብ ወለድ ይመስል ነበር። ከዚያ ግን ሊቲየም መጣም። ታዲያ የዚህ አስገራሚ ንጥረ ነገር መምጣት ተራ የቴክኖሎጂ እድገት ሳይሆን ባትሪ ማለት ምን ማለት እንደሆነም ሙሉ በሙሉ የለወጠ አብዮት ነበር። በዚህም የተነሳም የኃይል ማከማቸት አቅምን በ3 እጥፍ ከነበረበት ጨመረው። መሳሪያዎች ቀለሉ። ስልኮች ለተጠቃሚው በሚመች ሁኔታ ቀረቡ። እንዲሁም የኤሌክትሪክ መኪኖች እውን ሆኑ። ዛሬ በጆሮ ውስጥ ያሉት ሹባ አልባ ኤርፎኖች፣ ቦርሳው ውስጥ የሚሸጉጡት ቀለል ያሉ ላፕቶፖች እና በመንገድ ላይ በጸጥታ የሚበሩት የኤሌክትሪክ መኪኖች በሙሉ ያለ ሊቲየም ኬሚስትሪ ፈጽሞ ሊታሰብ የማይችሉ ነገሮች ነበሩ። ታዲያ ይህን ስንሎ አንድ ጥያቄ በአእምሮ መከሰቱ አይቀሬ ነው። ሊቲየም ለምን ይህን ያህል ስኬታማ ሊሆን ቻለም?
የዚህ እውነታ ምክንያቱ የሁለት ተፈጥሯዊ ባህሪያት ጥምረት ነው። አንደኛ የሊቲየም አተሞች በቅንጣት ደረጃ በባትሪ ኬሚስትሪ ውስጥ ከሚጠቀሙት ሁሉ በጣም ትንንሽና ቀሊል በመሆናቸው በጣም ትንሽ በሆነ ቦታ ውስጥ በቢሊዮን የሚቆጠሩ የሊቲየም ቅንጣቶችን አጭቀው መያዝ ይችላሉ። ቅንጣቶች በታጨቁ ቁጥር ደግሞ በኪሎግራም የሚከማቸው ኃይል ይጨምራል። ሁለተኛም ሊቲየም ኤሌክትሮኖችን በኤሌክትሪክ ዑደት ውስጥ የመግፋት ተፈጥሯዊ ፍላጎቱ በጣም ከፍተኛ ነው። እነዚህን ሁለት ባህሪያት ሲያጣምሯቸው ለ30 ዓመታት ያህል ምንም አይነት ሌላ የኬሚስትሪ ቀመር ሊወዳደረው የማይችል ፍጹም የበላይነት ያለው ባትሪ ያገኛሉ። በዚህም የተነሳም ዓለም ሙሉ በሙሉ በሊቲየም ላይ መገንባት ጀመረች። ግዙፍ ፋብሪካዎች ተገነቡ፣ ቢሊዮን ዶላሮች ፈሰሱ። እንዲሁም ተመራማሪዎች በየዓመቱ ያንኑ የሊቲየም ኬሚስትሪ ማሻሻል ላይ ብቻ አተኮሩ። በሂደቱም ታዲያም መላው ኢንዱስትሪ ወደ ግራ ወይም ወደ ቀኝ ማየቱን አቁሞ ቀጥ ብሎ የሊቲየምን መንገድ ብቻ ተከተለም። ሰዎች አንድ ነገር ለረጅም ጊዜ በትክክል ሲሰራላቸው ከዚህ የተሻለ ነገር ይኖር ይሆን ብለው መጠየቅ ያቆማሉ። አማራጮችን መፈለግ ይተዋሉ። በተጨማሪ የመሰረቱን ጥንካሬ መጠራጠር ይረሳሉ። ታዲያ ትልቁ ስንጥቅ መታየት የሚጀምረውም እዚሁ ላይ ነው። እንደ አውሮፓ አቆጣጠር በ2016 ሳምሰንግ ጋላክሲ ኖት 7 የተባለውን ዘመናዊ ስልኩን አስተዋወቀም። ቅድመ ግምገማዎች ድንቅ ነበሩ። ቅድመ ትዕዛዞችም እንደ ጉድ ጎረፉ። ነገር ግን በሳምንታት ውስጥ ስልኮቹ በሰዎች ኪስ ውስጥ፣ በሰውነታቸው ላይ፣ በአውሮፕላን መቀመጫዎች ላይና ሰዎች ተኝተው ሳለም በአልጋቸው አጠገብ ድንገት መቃጠል ጀመሩ። የአየር መንገድ ኩባንያዎችም ስልኩን በአውሮፕላን ውስጥ ሙሉ በሙሉ ያገዱ ሲሆን ሳምሰንግ በመጨረሻም ምርቱን ሙሉ በሙሉ ከገበያ ለማንሳት ተገደደ። ይህም ኩባንያው $5 ቢሊዮን ያከሰረና በቴክኖሎጂ ታሪክ ውስጥ ትልቁ የውርደት ኪሳራ ሆነ። አብዛኛው ሰው ሳምሰንግን ብቻ ወቀሰ። ሳምሰንግ የባትሪውን ንድፍ ሲሰራ የምህንድስና ስህተት ማድረጉ እውነት ቢሆንም ከዜና አውታሮች ያመለጠች አንድ ትልቅ እውነት ነበረች። ይህ አደጋም የሳምሰንግ ስልክ ልዩ ችግር ሳይሆን እስካሁን በተሰራው በእያንዳንዱ የሊቲየም ባትሪ ውስጥ በጸጥታ የተቀመጠም ድብቅ ፈንጅ ነበር። በሊቲየም ባትሪ ውስጥ ኃይልን ወዲያና ወዲህ የሚያጓጉዘው ፈሳሽ በቀላሉ እሳት የሚይዝ ቁስ በመሆኑ ባትሪው በጣም ሲሞቅ፣ ሲበሳ ወይም ከልክ በላይ በፍጥነት ሲሞላ ሊቀጣጠል ይችላል። አንድ የባትሪ ክፍል እሳት ሲይዝ የሚያወጣው ከፍተኛ ሙቀት ከአጠገቡ ያሉትን ክፍሎች ሙቀት ያጋግለዋል። እንደዚያም ይቃጠሉና እሳቱ በታሸገ ሳጥን ውስጥ እንደሚወድቅ የዶሚኖ ድንጋዮች ይሰራጫል። ማንኛውም የማቀዝቀዣ ስርዓት ምላሽ መስጠት ከሚችለው በላይ በሆነ ፍጥነት እያንዳንዱ ክፍል እርስ በርስ ይቀጣጠላል። ኢንጂነሮች ይህንን ተርሚናል ራንዌይ ሲሉ፣ የተቀረው ዓለም ግን አደጋ ይለዋል። ይህ በቴክኖሎጂ ማደግ ምክንያት እስካሁን የተቀረፈ ችግር አይደለም። እስከ እንደ አውሮፓ አቆጣጠር 2026 ድረስ በኒውዮርክ ከተማ ውስጥ ለሰዎች ሕይወት ማለፍ ምክንያት ከሆኑ የቃጠሎ አደጋዎች መካከል የሊቲየም ባትሪ ቃጠሎዎች አንደኛ ደረጃ ላይ ተቀምጧል። ይህም ቀድሞው ይከሰቱ ከነበሩ የኤሌክትሪክ አደጋዎች ሙሉ በሙሉ በልጠዋል። ነገር ግን ችግሩ እሳት ብቻ አልነበረም። የበረዶና የብርድ አየር በሊቲየም ባትሪ ላይ የሚያደርሰው ጉዳይም ሌላው ትልቅ ፈተና ነበር። የአየሩ ጠባይ ከ0 ዲግሪ በታች ሲወርድ በሊቲየም ባትሪ ውስጥ ያሉ የኃይል ቅንጣቶች በስርዓት መንቀሳቀስ ያቆማሉ። በምትኩ በባትሪው የውስጥ ግድግዳዎች ላይ እንደ ትንንሽ ስለታም የብረት እሾሆች መሰብሰብ ይጀምራሉ። እነዚያ እሾሆች ባትሪውን በሞሉት ቁጥር እያደጉ ይሄዳሉ። አድገውም የባትሪውን ሁለቱን ጫፎች ካገናኙ ደግሞ የውስጥ ኤሌክትሪክ ሾርት ሰርኪዩት በመፍጠር ወዲያውኑ ከፍተኛ ሙቀት ያመነጫሉ። እሾሆቹ ባይገናኙ እንኳን በብርድ ጊዜ የሊቲየም ባትሪ አቅም ከ20% እስከ 40% ይቀንሳል። በካናዳ፣ በኖርዌይ ወይም በሰሜን ቻይናም የኤሌክትሪክ መኪና ለሚነዳ ሰው በብርድ ጠዋት የመኪናው የጉዞ ርቀት በከፍተኛ ሁኔታ ይቀንሳል እንደማለት ነው። እነዚህ ችግሮች ድብቅ አልነበሩም። ኢንጂነሮች ለዘመናት ያውቋቸው የነበረ ሲሆን የተሻሉ የሶፍትዌር ስርዓቶችን ለመገንባት ቢሞክርም ዋናው ኬሚስትሪ ግን ፈጽሞ አልተቀየረም። ከዚያም ከ2020 እስከ 2022 ባሉት ዓመታት የሊቲየም ጥሬ ዕቃ ዋጋም በ800% ማለትም በ8 እጥፍ ሲያሻቅብ በ2023 ደግሞ በድንገት የሊቲየም ዋጋ በ7% አሽቆለቆለም። ይህን ጊዜም የዓለምን የጽዱ ኃይል መጻኢ ዕድል የገነባው ዋጋው እንደ ቁማር በሚለዋወጥና ቁጥጥር በሌለው ጥሬ ዕቃ ላይ እንደሆነም ግልጽ ሆነም። አንድ ነገርም መለወጥ ነበረበት።
መልሱም ደግሞ እንደ አውሮፓ አቆጣጠር ከ2000 ጀምሮ በምርምር ወረቀቶች ላይ ተቀምጦ የነበረው ያልታሰበው የጨው ንጥረ ነገር ነበር። ከሊቲየም እጅግ ቀድሞ ገና በ1960ዎቹ ሳይንቲስቶች የወደፊቱ የኃይል ምንጭ ሊሆን ይችላል ብለው ያጠኑት የነበረው ሌላ ልዩ ንጥረ ነገር ነበር። እሱም ሶዲየም ነው። በኒውክሊየስ ፔሪዮዲክ ቴብል ላይ ከሊቲየም ስር የሚገኘው ሶዲየም በኬሚካላዊ ባህሪው ከሊቲየም ጋር በጣም ይመሳሰላል። ከምንም በላይ ደግሞ በምድር ላይ በግዙፍ መጠን ከሚገኙ ንጥረ ነገሮች አንዱ ነው። በውቅያኖሶች፣ በምድር አፈርና በእያንዳንዱ የዓለም ክፍል ኩሽና ውስጥ በምግብ ጨው መልክነት ይገኛል። እንዲያውም እንደ አውሮፓ አቆጣጠር በ1966 የፎርድ ሞተር ኩባንያ የሰራው የመጀመሪያው ዳግም ሊሞላ የሚችል ከፍተኛ ኃይል ባትሪ በሶዲየም የሚሰራ ነበር። ታዲያ እንደ ፈጠራ ሙከራ ድንቅ ቢሆንም በወቅቱ ግን መኪና ውስጥ ለመጠቀም ፈጽሞ የማይቻል የሚያደርገው አንድ ትልቅ ጉድለት ነበረው። ባትሪው ለመስራት እስከ 300 ዲግሪ ሴልሺየስ ሙቀት ያስፈልገው ነበር። ይህም እርሳስን ለማቅለጥ የሚበቃ ሙቀት በመሆኑ ለቤተሰብ መኪና ፈጽሞ የሚሆን አልነበረም። በ1972 ግን ስታንሊ ሲቲንግሃም የተባለ ተመራማሪ የሊቲየም ባትሪ በተለመደው የክፍል ሙቀት ውስጥ እንዲሰራ የሚያስችለውን ሚስጥር ፈታም። በአንድ አቅጣጫ ሊቲየም ፈንጥቆ ሲወጣም የዓለም የምርምር ገንዘብ በሙሉ ሊቲየምን ተከተለም። በ1991 ሶኒ የመጀመሪያውን የንግድ ሊቲየም ባትሪ ወደ ገበያ ሲያወጣም የሊቲየም የበላይነት ሙሉ በሙሉ ተረጋገጠም። በሚቀጥሉት 10 ዓመታት ውስጥ ከ1 ትሪሊዮን ዶላር በላይ የሚሆን ገንዘብ ወደ ሊቲየም ቴክኖሎጂ ፈሰሰም። ሶዲየም ግን ከሊቲየም ያነሰ ስለሆነ ሳይሆን የዓለም ትኩረትና ገንዘብ ሙሉ በሙሉ ወደ ሌላ አቅጣጫ ስለዞረ በምርምር መደርደሪያዎች ላይ ተረሳም። ነገር ግን ሶዲየም ማንም ሊፈታው ያልቻለው አንድ ግዙፍ የፊዚክስ ችግር ነበረበት። የሶዲየም ቅንጣቶች ከሊቲየም ቅንጣቶች በ35% ያህል ይበልጣሉ። በባትሪ ውስጥ እነዚህ ቅንጣቶች የባትሪውን ቁስ ሳይጎዱ በቢሊዮን የሚቆጠሩ ጊዜያት ወደ ውስጥ እየገቡና ወደ ውጭ መውጣት አለባቸው። ሊቲየምን የሚጠቀመው ቁስ ግራፋይት በጣም የተስተካከለና ደረጃውን የጠበቀ የካርቦን ድርድር አለው። የሊቲየም ቅንጣቶች ልክ ቁልፍ ወደ ቁልፍ ቀዳዳ እንደሚገባ ያህል በሚሊዮን ጊዜያት ያለምንም ጉዳት ወደ ግራፋይቱ ይገባሉ፣ ይወጣሉ። የሶዲየም ቅንጣቶች ግን በጣም ግዙፍ በመሆናቸው ወደ ግራፋይቱ ክፍተት ለመግባት ሲገደዱ የቁሱን አወቃቀር በመተርተር ያፈርሱታል። ጥቂት መቶ ጊዜያት ብቻ ከተሞላ በኋላም ባትሪው ሙሉ በሙሉ ከጥቅም ውጭ ይሆናል። ይህ አንድ ቁሳዊ ችግር ሶዲየምን ለ40 ዓመታት ሙሉ ከገበያ ውጭ እንዲሆን አድርጎት ቆየም። ተመራማሪዎች ደጋግመው ሞከሩም። የምርምር ወረቀቶች ታተሙ። ነገር ግን የሶዲየም ቅንጣቶች ቁሱን ሳይሰብሩ የሚጠቀሙበት ማከማቻም ማግኘት አልተቻለም። ነገሩ ግን የቆየው እንደ አውሮፓ አቆጣጠር እስከ 2000 ድረስ ብቻ ነው። በ2000 ዓመተ ምህረት በካናዳ የሚገኙ ተመራማሪዎች ድንገት ሙሉ በሙሉ ያልተጠበቀም አዲስ የካርቦን አይነት አገኙ። በተፈጥሮ የሚገኘው ግራፋይት በሁሉ በኩል የተስተካከለም የካርቦን ድርድር ይመስላል። ሃርድ ካርቦን ግን የዚህ ተቃራኒ ነበር። ሃርድ ካርቦን የሚሰራው የእጽዋት ተረፍ ምርቶችን፣ የእርሻ ቆሻሻዎችን ወይም ግልኮስን በታሸገም ወይም ኦክሲጅን በሌለው ዕቃ ውስጥ ከ1000 እስከ 1400 ዲግሪ ሴልሺየስ በማሞቅ ነው። በዚህ ሂደት ውስጥ የሚወጡት የካርቦን አተሞች በቋሚነት በተዝረከረከም አወቃቀር ውስጥ ይቀመጣሉ። በውስጣቸው የተለያየ መጠን ያላቸው ክፍተቶች፣ ትንንሽ ቦዮችና ያልተስተካከሉ ቀዳዳዎች አሏቸው። ለ40 ዓመታት ዓለምን ያስጨነቀው እንቆቅልሽ በመጨረሻ መልስ አገኘም። ለታላቁ የሶዲየም ቅንጣት የሚሆን ሰፊና ምቹ ቤት ተገኘም። ነገር ግን በላቦራቶሪ ውስጥ የተገኘ ግኝትና በፋብሪካ ተመርቶ ለገበያ የሚበቃ ምርት ፈጽሞ ሁለት የተለያዩ ነገሮች ናቸው። ሃርድ ካርቦን ያልተስተካከለም የውስጥ አወቃቀር ያለው በመሆኑ ልክ እንደ ስፖንጅ እርጥበትን የመምጠጥ አደገኛ ባህሪ ነበረው። ትንሽ እርጥበት ወይም የውሃ ቅንጣት ወደ ባትሪው ውስጥ ከገባም ከፈሳሹ ጋር ምላሽ በመፍጠር ባትሪው በውስጥ በኩል የሚፈነዱ ጋዞችን ይፈጥራል። ይህን በላቦራቶሪ ውስጥ በጥንቃቄ መቆጣጠር ይቻላል። ለሚሊዮን መኪኖችና ኃይል ማከማቻዎች ማምረት ግን ሙሉ በሙሉ ሌላ ፈተና ነበር። እዚህ ላይ ነው ካትል የተባለው የዓለማችን ትልቁ የባትሪ አምራች ታሪኩን ሙሉ በሙሉ የለወጠው። ኩባንያው ሃርድ ካርቦንን ከምርምር ደረጃ ወደ ንግድ ለማሸጋገር ለ10 ዓመታት ያህል 1.5 ቢሊዮን ዶላር ይመድባል። በቅድሚያ የሃርድ ካርቦንን የውጭ አካል ኬሚስትሪ በመቀየር
ውሃን የሚገፉ ውህዶችን ተጠቀሙ። በመቀጠል በምርት ወቅት በሃርድ ካርቦን ውስጥ የሚፈጠሩትን ትንንሽ ቀዳዳዎች መጠን እስከ አቶም እርከን ድረስ በትክክለኛነት የመቆጣጠር ቴክኖሎጂን አበለጸጉም። ቀዳዳዎቹ ከጠበቡ ሶዲየም አይገባም፣ ከሰፉ ደግሞ ቦታ ይባክናል። ይህንን ሚዛን ጠብቆ በቢሊዮኖች ማምረትም የዓመታት ድካምንና ግዙፍ ኢንቨስትመንትን ጠይቋል። የዚህ ድካም ውጤትም ናክስትራ የተባለው አዲሱ የጨው ባትሪ ሆነም። ይህ ባትሪ ባቀረበው አቅም የባትሪ ባለሙያዎችን ሳይቀር አስደምሟል። ባትሪው በአንዱ ሙላት ከ500 ኪሎ ሜትር በላይ ማስጓዝ የሚችል ሲሆን 80% የሚሆነውን ኃይል በ15 ደቂቃ ውስጥ ብቻ ይሞላል። የባትሪው ዕድሜ ደግሞ አዲስ ታሪክ የጻፈ ነው። ምንም አይነት የአቅም መቀነስ ሳይታይበት ከ10,000 ጊዜ በላይ ሙሉ በሙሉ መሙላትና ባዶ መሆን ይችላል። ይህ ማለት በየቀኑ ባትሪውን ብትሞሉት እንኳን ለ27 ዓመታት ሙሉ ያለምንም ችግር ያገለግላል እንደማለት ነው። ከምንም በላይ ግን በብርድ ወቅት ያለው አቅም ሊቲየም ፈጽሞ ሊያደርገው የማይችለውን ተአምር ይሰጣል። በውስጥ ያለው ፈሳሽ እስከ -58 ዲግሪ ሴልሺየስ ቅዝቃዜ ድረስ አይረጋም። በ-40 ዲግሪ ሴልሺየስ ቅዝቃዜ ውስጥ እንኳን 90% አቅሙን ይዞ ይሰራል። በዚያው ቅዝቃዜም ሊቲየም ባትሪ 1/3 አቅሙን ያጣል ወይም ፈጽሞ መስራት ያቆማል። ዋጋውን ስናይም ካትል ይህንን የሶዲየም ባትሪ በ1 ኪሎዋት አወር በ$19 አካባቢ ያመርተዋል። የሊቲየም ባትሪ ግን ከ15 እስከ $70 ያስወጣል። ይህም የዋጋ ልዩነት ብቻ ሳይሆን የጠቅላላው የኃይል ኢንዱስትሪ አወቃቀር ለውጥ ነው። ይህ ሁሉ ሲሆን ግን እያንዳንዱ ሰው በመጨረሻ የሚያነሳው አንድ ትልቅ ጥያቄ አለም። ታዲያ ይህ ማለት የሊቲየም ዘመን አበቃለት ማለት ነው? እውነተኛው መልስ አዎ ወይም አይደለም ከሚለው ተራ መልስ እጅግ በጣም አስደናቂና ጥልቅ ነው። የሶዲየም ባትሪዎች በተፈጥሮ ፊዚክስ ሕግ ምክንያት ሊያልፉት የማይችሉት አንድ ገደብ አላቸው። የሶዲየም ቅንጣቶች ከሊቲየም ቅንጣቶች ይበልጥ ከበድ ያሉና ግዙፍ በመሆናቸው በተወሰነ የክብደት መጠን ውስጥ ማከማቸት የሚችሉት የኃይል መጠን ወይም ኢነርጂ ደንሲቲ የተገደበ ነው። እያንዳንዱ ግራም ክብደት ወሳኝ በሆነበት እንደም ኤሌክትሪክ አውሮፕላኖች ወይም እጅግ በጣም ቀላል በሆኑ ስማርትፎኖች ውስጥ ሊቲየም አሁንም ለብዙ ዓመታት የበላይነቱን ይዞ ይቆያል። በመሆኑም ካትልና ሌሎች የቴክኖሎጂ ግዙፍ ካምፓኒዎች እየገነቡ ያሉት አንዱ ኬሚስትሪ ሌላውን ሙሉ በሙሉ የሚደመስስበትን ዓለም ሳይሆን ሁለቱም የተሻሉበትን መስክ ይዘው የሚሰሩበትን ጥበባዊ ጥምረት ነው። ኩባንያው በአሁኑ ወቅት በአንድ የመኪና ባትሪ ሳጥን ውስጥ ግማሹን በሶዲየም ግማሹን ደግሞ በሊቲየም በመክፈል የሁለቱን እንቅስቃሴም በዘመናዊ ሶፍትዌር በቅጽበት የሚያስተዳድር አዲስ ባትሪ ገንብቷል። በውጭ ያለው አየር በጣም ሲቀዘቅዝና ሊቲየም መስራት ሲያቅተው የሶዲየም ክፍሉ ሙሉ ኃይልን ይሰጣል። ረጅም መንገድ በከፍተኛ ፍጥነት ሲነዳ ደግሞ የሊቲየም ክፍሉ ተረክቦ ይሰራል። ሁለቱም ኬሚስትሪዎች ከአቅማቸው በላይ ሳይወጠሩ የተሻሉበትን አቅም ብቻ በመስጠት መኪናው ከማንኛውም ነጠላ ባትሪ በላይ ከፍተኛ ብቃት እንዲኖሩ ያደርጋሉ። አሁን ወደ ታሪካችን መጀመሪያ እንመለስ። ያንን ታሪክ የለወጠው የ60 ጊጋዋት አወር ግዙፍ ትዕዛዝ ያስታውሱታል? የዚህ ትዕዛዝ ግዝፈት ለመረዳት ካትል በ2025 እንደ አውሮፓ አቆጣጠር በጠቅላላው ዓመት ያመረተው የኃይል ማከማቻ ባትሪ 122 ጊጋዋት አወር አካባቢ እንደነበር ማወቅ በቂ ነው። ይህ ማለት ይኸው አንድ የሶዲየም ባትሪ ትዕዛዝ ብቻ የኩባንያውን የሙሉ ዓመት ምርት ግማሽ ያህል ይሸፍናል ማለት ነው። ይህ ስምምነትም ከመፈረሙ ከ12 ወራት በፊት በንግድ ደረጃ ገበያ ላይ ፈጽሞ ያልነበረ ቴክኖሎጂ በአንድ ጀንበር የመላው ዓለምን ኃይል ሴክተር ቀይሮታል። በዚህ ሁሉ ተአምር ስር ግን እያንዳንዳችን ልናስብበት የሚገባ አንድ ትልቅ የሳይንስናም የታሪክ ምጸት አለ። ይህንን አብዮት እውን ያደረገው የሃርድ ካርቦን የምርምር ወረቀት የታተመው እንደ አውሮፓ አቆጣጠር በ2000 ነበር። ሳይንሱ ለ22 ዓመታት ያህል በዩኒቨርሲቲ መጽሔቶችና በላቦራቶሪዎች ውስጥ ተረስቶ ተቀምጦ ነበር። ዓለም ኩባንያዎችና ቢሊዮነሮች ወደ ሶዲየም ባትሪ ፊታቸው ማዞር የጀመሩት እንደ አውሮፓ አቆጣጠር በ2022 የሊቲየም ዋጋ ሰማይ ሲነካና የዓለም የንግድ መስመር የቀውስ ስጋት ውስጥ ሲወድቅ ብቻ ነበር። የሊቲየም ድክመቶች፣ የቃጠሎ አደጋዎችና የብርድ ወቅት ችግሮች ለ10 ዓመታት ይታወቁ ነበር። ነገር ግን ያለንበት ስርዓት ውጤት እያመጣና ትርፍ እየሰበሰበ ባለበት ወቅት መላው ኢንዱስትሪ የተሻለ አማራጭ ለመፈለግ ፍላጎት አይኖረውም። ለውጥ ለማምጣት ሁልጊዜም ከለመዱት ምቾት በላይ የሆነም ግዴታ ያስፈልጋል።
የሶዲየም ባትሪም ድንገት አልበቀለም። በላቦራቶሪዎች ውስጥ ለ20 ዓመታት ያህል ዓለም ትኩረት እስክትሰጠው ድረስ በትዕግስት ሲጠብቅ ነበር። ሊቲየም ከልክ በላይ ውድ፣ ዋጋው የማይጨበጥና በጥቂት ሀገራት እጅ ብቻ የተከማቸ በመሆኑ ያንን ትኩረትን እንዲያገኝ መንገድ ጠረገለት። በኒውክለስ ፔሪዮዲክ ቴብል ላይ ከሊቲየም ስር በጸጥታ የተቀመጠው ተራው የጨው ንጥረ ነገር በመጨረሻም የዓለምን ኃይል ታሪክ ቀይሮታል። የወደፊቱ የኃይል አብዮት ሚስጥር ለካስ ለዘመናት እዚያው ኩሽናችን ውስጥ በምግብ ጠረጴዛችን ላይ ተቀምጦ ነበር። ለመሆኑ እርስዎ የሶዲየም ባትሪ የሚጠቅም በብርድ ወቅት በጥሩ ሁኔታ የሚሰራና ዋጋው ከሊቲየም መኪና በግማሽ የሚቀንስ የኤሌክትሪክ መኪና ቢቀርብልዎት ይገዙታል? አስተያየቶን ከታች በኮሜንት ላይ ያካፍሉን። ለዛሬው በዚህ አበቃን። ቪዲዮውን ከወደዱት ላይክና ሰብስክራይብ ማድረግ አይርሱም። በቀጣይ በሌላ ኤፒሶድ እስክንገናኝ ቸር ሰንብቱም።